ሲጀምር ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ነገሮች የሚታዩሽ። ቆይ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር ምንም የሚያደርግ ነገር የለም። ስለማስመሰል ሳይሆን መክረሽ ምናምን ምታቂ ብልጥ ብትሆኚ እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። እመኚኝ ሄርሜላ፣ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላችሁ። ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ። ሰላም ሰላም፣ ውድ ቤተሰቦች ያለ ሩታ ምን አለች? አመታት አይፈጅም አለች። እንደማይፈጅ እኮ እየተናገርኩኝ ነው ባይዘው ማለት ነው። እና አብዛኞቹ ስለማይሰሙ ነው እንጂ ነግራችኋለሁ። እውነት ለመናገር ሄርሜላና ታለቅሻለሽ ብያለሁ፣ ግን አልሰማችሁኝም። ልትሰሙኝ በጭራሽ ፈቃደኛ ስላልሆናችሁ ዛሬ ሩታ ልካችሁ ነገረቻችሁ ማለት ነው። ኦዲየንስ ትንሽ ጊዜ ነው የቀረንና አብርሃም እንታረቃለን እልል ብልናል። ለማንኛውም ማለት ነው ያው ትንሽ ጥቂት ጊዜ ነው የቀራችሁ ባይዘው። በዚህ አጋጣሚ ግን ሄርምዬ በጣም ነው ማዝነው። እኔ ብያለሁ ሩታ እጅ ላይ ይገባል አብርሃም ብዬ ነበረ እና ዛሬ ካፍሽ ካንዴ ወስ ስለተናገርሽ እናመሰግናለን። ሌሎቻችሁ እልል በሉ እንጂ አጨብጭብ። ኧረ ጎበዝ አጨብጭብ ጎበዝ። እኔ መቼስ አይደል ጎበዝ አጨብጭብና ነገ በሰፊው በቪዲዮ መጥቼ እያንዳንዱን እስከማብራራላችሁ ድረስ አማርኛ የጠፋሽ ነው እንዴ? መልካም ተረጋጊ እንጂ እንዴ! ወራት አይደለም አመታት አይደለም በወራት አብርሃም በእጅ ውስጥ አስገባዋለሁ። የዛኔ ሄርሜላ ታለቅሻለሽ አለቻት። በጣም አዝናለሁ ሄርሜ። እውነት ለመናገር እኔ የአንቺ ወዳጅ ነበርኩ ከቅርብ ጊዜ ጀምሬ። ከዛ በፊት ስረቅጥሽ ስወቅጥሽ ይቅርታ ጠይቄ ነበር። አሁን ደግሞ ልብሽ ሲሰበር እኔም በጣም ነው ልብ የሚሰበረው። ኦ ማይ ጋድ! እውነት ለሚመስላችሁ ለኦዲየንስ ነው ይሄ ማለት ነው። እና በጣም ነው የገረመኝም በጣም ነው ያንተን ያለችኝ ማለት ነው ሩታና በዚህ ልክ ርቀት መሄድ አይጠበቅብሽም። ካፍንጫ ይውጣ ያልሽው ሰው እንዴት ነው ወደ ራስሽ የምታስገቢው? እንዴት ነው ዛሬ ሪሊ ቀለበት ሲያደርግ በኋልሽ ከዛ አብርሃም ማለት ነው ያው ሩታ ጋር ነው እንትን ቀለበት አድርጎ በቃ ይቅርታ አድርጊልኝ ምናምን ተብሎ ብዙ ነገር ፕሮሰስ አለው ባይዘዌ ማለት ነው። እና እያንዳንዱ ሩታ እስከ አብርሃም ጋር እስከምትሆን ድረስ ማለት ነው እያንዳንዱን ቪዲዮ ሰራለሁ እኔ መልካም ቲም ጠብቁኝ ማለት ነው። እና ዛሬ ሩታ ሄርሜላ ቀረበት ማረጓ ለምን እንደዚህ አንጨረጨረሽ? ለምን እንደዚህ ሆንሽ? ምክንያቱም ከዚህ በፊት ስንት ነገር አራት ሩታ ተይረፊ ይሄ ነገር ራስሽ ማስከበር የምትችይው እያልን እንደዛ እየጮህን እኛ ራሱ እስከምንሰደብ ድረስ አርገሽ ዛሬ ሄርሜላ ቀለበት ልታረግ ነው ሲባል ለምን መጣሽ? በቃ ከሊወል የራሱ ጉዳይ። አብርሃም እኮ ከሊወልክ በቃ አይመለከተንም። በቃ አብርሃም እኮ አንድ ሴት ይዟል አይደል? አንቺም ራስሽ ደስታ ይዘሻል አይደል? ዳኒ አለ ፕሮፋይል ያረግሽው ዳኒ ነው። ስለዚህ ከሊወል ማለት ነበረብሽ። ነገሩ ሌላ ነው እውነቱ ማለት ነው። እና ነገ ጠብቁኝ። አንቺ የት ነው የምትሄደው? እሷ ያለች ነው የሚጠራኝ። እሷ ያለች ነው ወይ? እሷ ማውራት ትፈልጋለች፣ እኔ ማውራት ፈልጋለሁ። እኔ ከእሷ ጋር ማውራው ነገር የለም። ማውራት ትፈልጋለች አይደል? አመኝም ጤነኛ ነኝ። ብቻዬን ነኝ ብለህ አይደል የጠራኸኝ? ሶ መጣች ማውራት ትፈልጋለች። ምን አገባኝ እኔ ስለሷ። እኔ ከእሷ ጋር ማውራት አልፈልግም። አንዴ በግድ ነው አንድ ቀኝ ሾው እዚህ ጋር ችግር አትፍጠር። ሰው እያየን ነው እኮ ሰው እያየን ነው። ሌላ ለብሮ ችግር እንድትፈጥር ፈልገው ሰማኛለህ። እኔ እሷን ማግኘትም ማውራትም አልፈልግም። ብቻዬን ነው ላውራ የምፈልገው ስላልከኝ ነው የመጣሁልህ። ጤነኛ አይደለም እንዴ አንተ? ጤነኛ ነኝ እኔ ወንድሜ ነህ አይደል? በቃ ስለዚህ አሳልፈህ እንዴት ትሰጠኛለህ? ምንም ያሳልፍ የሰጠውክ ነገር የለም እንዴ? ሰው ነች እኮ ምን ልትበላክ እኮ አልመጣችሁ ልታወራክ ነው እኮ። እኔ ማውራት አልፈልግም። ከሷ ጋር ያለኝን ወሬ ጨርሻለሁ። ኤፍሬም ትሰማኛለህ? እሺ አሁን በኔ ፊት አውራት። ምንድን ነው ማውራት? እናንተ ግን ዳኒ እንደው የምር አሁን ለምታግዘው በዚህ ልክ እንደዚህ የሚሆነው ወይስ ሄርሜላን ስለሚያፈቅራት ነው? እኔ ሄርሜላን በጣም እንደሚያፈቅራት አረጋግጫለሁ። ምክንያቱም በዚህ ልክ ሊሆን አይችልም። ከመሬት ተነስቶ የተፋቱ ሰዎችን ካልተጋባችሁ ብሎ እጇን ሊገነጥላ አይደርስም። በዛ ላይ ዳኒ ድንኳን ሰበራ ሄድክ፣ ምግብ አላገኘም፣ ምግቡን ተው፣ ውሃ አላገኘም እኮ ለጨጓራ ማራሻ እንኳን እንደተቃጠልክበት ምን ሆነ ነው በዚህ ልክ የምትዋረደው? አብርሃም ደግሞ ያንተ ትዕግስት የሚያልቀው ልክ ዳኒ እጇን ከገነጠላ በኋላ ነው ልጅቷን
ወደዛ ዞር በልበለው። ምን ሆነ ነው አንተ ወንድ አይደለ እንዴ? ራስን በዚህ ልክ የምታስንቀው? እሱ በጠራ ሰዓት እየሄድክ ልጅቷን እጅ የምታስገነጥለው? ተው እንጂ አብርሃም። የአብርሃም ወንድም ደግሞ ምንድን ነህ? በእናትህ ያንተ ትዕግስትና ያንተ ሮሮ ያንተ ምክር ምናምን ደግሞ እኛ ሰለቸን። በእናትህ በቃ ፈታ የወገብ ቅማል አትሁንበት ልጁ ላይ ተወው። በቃ ልጁ እንደፈለገ ይሁን። አሰለቸህን። በቃ ማድረግ ያለበትን ያርግ። ተወው በቃ ተፋታው።